ሰላምና ጤና ለሁላችሁም ዶክተር ደምስ ታደሰ ነኝ ከዊዝደም ሚዲያ። ዛሬ ስለ ወንጀለኛው የፉድ ፒራሚድ ላወራላችሁ ነው። ወንጀለኛው የፉድ ፒራሚድ ለጤና መታወክ ምክንያት ሲሆነው የተሳሳተ አመጋገብ በማስተማር ነው። ባለፉት 10 ዓመታት በዓለም ዙሪያ ተግባራዊ ሲደረግ የቆየው የፉድ ፒራሚድ መመሪያ በብዙ የጤና ባለሙያዎች ዘንድ የወንጀለኛ መመሪያ ተብሎ መጠራት ጀምሯል። ይህ የሆነበት ዋና ምክንያት መመሪያው ለልብ ጤና ተብሎ ታስቦ ቢዘጋጅም ውጤቱ ግን በተቃራኒው የስኳር በሽታን ከመጠን ያለፈ ውፍረትንና የልብ በሽታን በማባባሱ ነው። የፒራሚዱ መሰረት እና የታዘዘው ስህተት እንደ አውሮፓውያን አቆጣጠር በ1992 በዩኤስኤ የወጣው ፒራሚድ በታችኛውና በሰፊው ክፍል ላይ ከ6 እስከ 11 ጊዜ እንድንመገብ ካርቦሃይድሬትን እንድንመገብ ያው የተጣራ ካርቦሃይድሬት እንድንመገብ ያዛል፣ ይመክራል። ይህ መመሪያ የሰው ልጅ አመጋገብ በከፍተኛ ሁኔታ ወደ ተጣሩ ካርቦሃይድሬቶች ስለመራ ሪፋይንድ ካርብስ እንዲያዘነብል በማድረጉ ተቃርኗዊ ችግር ፈጥሯል። ስብን ከእንስሳት የሚገኝ ስብን እንድንፈራ ተደርገን ካርቦሃይድሬትን አብዝተን እንድንመገብ ተመከርን። ይሄ ደግሞ ለብዙ የሜታቦሊዝም ችግሮች በር ከፋች ሆኗል። ካርቦሃይድሬት ሲበዛ በሰውነታችን ላይ የሚከሰቱ ጉዳቶች በርካታ ናቸው። ከመጠን ያለፈ ካርቦሃይድሬት በተለይም የጣሩ ካርቦሃይድሬቶች የላሙ፣ የጣሙ፣ የተቀለሙ ብዙ ኬሚካል የተጨመረባቸው ሱሰኛን ሱስም የሚያስይዙ እንዲሆኑ ተደርገው የተሰሩ እነኚህ ካርቦሃይድሬት ሪፋይንድ ካርብስ የኢንሱሊን መቋቋምን ኢንሱሊን ሬዚስታንስን ይፈጥራሉ። ከፍተኛ መጠን ያለው ካርቦሃይድሬት ሲወሰድ የደም ስኳርን ለመቆጣጠር ኢንሱሊን በብዛት ይመረታል። ይህ ሂደት ደግሞ ደጋግሞ ሲከሰት የሰውነት ሴሎች የኢንሱሊንን ትዕዛዝ መስማት ያቆማሉ። ይህ የኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ ተብሎ የሚታወቀው ሁኔታ ነው። ይሄ ሁኔታ ደግሞ ለሁለተኛ ደረጃ ስኳር በሽታ፣ ለውፍረት፣ ለብዙ በሽታዎች መንስኤ ነው። ሌላው ችግር ግላይኬሽን የሚባል ነገር አለ። ስኳር ደማችን ውስጥ ሲበዛ ከብዙ ነገሮች ጋር ይጣበቃል። አንዱ ከሄሞግሎቢን ጋር ነው። ከብዙ ፕሮቲኖች ጋር ይጣበቃል እና ይሄ ግላይኬሽን ሌላው የሚፈጥረው ኦክሲዴቲቭ ስትሬስ የሚባል ነገር ይፈጥራል። ይሄ ችግር ደግሞ ምን ያመጣል? የኩላሊት በሽታ፣ የአይን በሽታ፣ የነርቭ በሽታ ያመጣል፣ የስኳር በሽታ ያመጣል። እነኚህ ሂደቶች በአጠቃላይ ደግሞ ተደማምረው የግላይኮካሊክስ የሚባል የደም ስሮችን የውስጠኛውን ክፍል እንዲጎዳ እንዲቆስል ያደርጋሉ። ይህ ግላይኮካሊክስ የሚባል ነገር ቀጭንና መካከለኛ ሽፋን የተሸፈነ ነው። ማለት የደም ስራችን የውስጠኛው ክፍል በዚህ በግላይኮካሊክስ በሚባል ነገር የተሸፈነ ነው። ከፍተኛ የደም ስኳር ይህንን መካከለኛ ሽፋን ያፈራርሰዋል፣ ያቆስለዋል። ሽፋኑ ሲጎዳ ደግሞ የደም ስሮች ለጥቃት ተጋላጭ ይሆናሉ። የአርተሪ ግድግዳ መቁሰል እና ለምን ያበቃል? ለአቴሮስክለሮሲስ ወይም ለአርተሪያል ሮል ኢንጁሪ ኤንድ አቴሮስክለሮሲስ። አቴሮስክለሮሲስ ማለት የውስጠኛው የደም ስራችን ሲቆስል በሚቆስልበት ጊዜ ቁስለት ያው ጠባሳን ያመጣል። ጠባሳው የደም ስሮቹን እንዲደድሩ፣ እንዲወፍሩ፣ እንዲጠቡ ያደርጋቸዋል። ያ ደግሞ ለልብ ህመም፣ ለስትሮክ፣ ለሃርት አታክ እንድንጋለጥ ያደርጋል ማለት ነው። እና ይህ የፉድ ፒራሚድ መመሪያ የወጣው ለምንድን ነው? የሚገርመው ነገር ተቃርኖው the paradox is ይሄ የፉድ ፒራሚድ የተዘጋጀው የፉድ ፒራሚድ መመሪያ የወጣው
ዋናው ዓላማው የልብ በሽታን ለመቀነስ ነው። ሃርት አታክን፣ ስትሮክን ለመከላከል ነው። ሆኖም ግን እንድንመገብ የታዘዝነው አብዝተን እንድንመገብ የታዘዝነው ካርቦሃይድሬት ከእንስሳት ተዋጽኦ ስብን እንድንፈራ በመደረጉ የተገኘው ውጤት ካርቦሃይድሬቱ ወደ ደም ስኳር ተቀይሮ የደም ቧንቧዎችን በማቁሰል የልብ ድካም፣ ሃርት አታክ እና ስትሮክ እንዲጨምር እንዲበዛ ነው ያደረገው። የፉድ ፒራሚድ ሳይንስ ሳይሆን በመሰረቱ ፖለቲካና ንግድ የተቀላቀለበት መመሪያ እንደነበረ አሁን ላይ ብዙዎች ይስማማሉ። ጤናማ ለመሆን ፒራሚዱን ገልብጦ ማየት ያስፈልጋል። ማለትም ከተጣሩ ካርቦሃይድሬቶች በመራቅ ይልቁንም የእንስሳት ተዋጽኦ የሆኑትን ምግቦች ሳንፈራ ወደ ጤናማ አመጋገብ መመለስ ያስፈልገናል። አትክልትና ፍራፍሬዎችን በተለይ አረንጓዴ አትክልቶችንና ፍራፍሬዎችን መመገብ ደግሞ ቢጨመርበት ጥሩ ነው እና የልብ በሽታን ለመከላከል ተብሎ የታዘዘው ከፍተኛ ካርቦሃይድሬት ራሱ ለልብ በሽታ ዋነኛ መንስኤ ሆኖ መገኘቱ የዘመናችን ትልቁ የሕክምና ስህተትና እንቆቅልሽ ተደርጎ ይወሰዳል። የዊዝደም ሚዲያን ሰብስክራይብ ያድርጉ፣ ሼር ያርጉ፣ ላይክ ያርጉ፣ ያጋሩ። Subscribe to Wisdom Media. Welcome to Wisdom Healthcare. Stay healthy. Subscribe now.